ከተማው ለት እንግዳ ነው መስሎ ጸጉረ ልውጥ የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? እግዚአብሔር የተባረከ ይሁን። አሁንም እንደገና ሁለተኛውን ክፍል ይዤ መጥቻለሁ። ባለፈው ክፍል ድነናል የሚለው ነገር ምን ማለት እንደሆነ፣ እንዴት የከበረ ታላቅ ነገር እንደሆነ፣ ሰው በራሱ አቅም ሊደርስበት የማይችለው እጅግ በጣም ከፍ ያለ የእግዚአብሔርን ስታንዳርድ ሚት ያደረግንበት እንደሆነ፣ ይህንንም በማመን ብቻ የእግዚአብሔር ጽድቅ እንሆን ዘንድ እግዚአብሔር ኃጢአት ያላወቀውን ልጁን በመስቀል ላይ እንዳዋለ ተነጋግረናል። በዚህም መሰረት ድነናል ብለን ስንል ከጨለማ ስልጣን ድነን አምልጠን ወጥተናል። ኃጢአትና በደላችን ይቅር ተብሏል። በእግዚአብሔር ፊት ትክክል እንደሆነን ካውንት ተደርገናል። ለዚሁ የጨለማ መንግስት ከመገዛት አምልጠናል። ከቀንበሩ ተላቀናል። ከመንጋጋው ወጥተናል። ደግሞ እሱ ብቻ አይደለም። ለዚህ መንግስት እግዚአብሔር ከዘላለም በፊት የወሰነውን ፍርድ፣ ቁጣ ሁሉ አምልጠን ወደ እግዚአብሔር ልጅ የፍቅር መንግስት ፈልሰናል ብለን ተነጋግረናል ማለት ነው። መነሻ አድርጌ ያወራሁት የአስቴር መጽሐፍ ላይ እንደምታስታውሱት አዋጁ ተገለበጠ ብለን ያልንበት ክፍል አለ እና ያን ታሪክ ሁላችሁም እንደምታውቁት ከዚህ በኋላ ያለው በጣም በተለይ እየዳንን ነው የሚለውን ለማስረዳት በብዙ ይጠቅመኛል ማለት ነው። እንደምታስታውሱት አስቴርና መርዶክዮስ ኦፊስ ውስጥ ከገቡ በኋላ ወይም ደግሞ በአርጤክስስ ጎን ሃየር ኦቶሪቲ ላይ ከተቀመጡ በኋላ ልክ እኛ በክርስቶስ ኢየሱስ አማካኝነት በማመናችን እግዚአብሔር አብ ባለበት በሰማያዊ ስፍራ የመጨረሻው ከፍታ በሆነው ከፍታ ላይ አብረን ተሰውረናል፣ አብረን ተቀምጠናል ብለን እንደምንለው፣ ኦቶሪቲ ሁሉ ለእኛ ተሰጥቶናል ብለን እንደምንለው፣ አይሁድ ነገሩ ተገልብጦ ጠላታቸው ተቀጥቶ ባለፈው ክፍል ላይ እንደተነጋገርነው የሞት ትእዛዙ ተሽሮ ህይወት ታውጀው ማለት ነው። አይሁድ በሙሉ ተጥሎበት ከነበረው የሞት አዋጅ ድኖ ኦፊስ ላይ አስቴርና መርዶክዮስ ተቀምጠው ጠላታቸው ይዞባቸው የነበረውን ያን ስፍራ እግዚአብሔር ሰጥቷቸው የነበሩበት ቦታ ነው። ግን አስቴር ሄዳ አንድ ልመናን ስትለምነው እዛው ቦታ ላይ ትመለከታላችሁ። ሃማ ከተሰቀለ በኋላ በንጉሱ ፊት ሄዳ ከወደድከኝ በፊት ሞገስ ካገኘው ኦልሬዲ ሃማ ቀድሞ ዲክሪ ጽፏል። አይሁድ በሙሉ በተወሰነለት በዚያ ቀን እንዲሞት እንዲገደል ተናግሯል እና ያ ህግ ደግሞ አፕሊኬብል ነው፣ ስቲል አክቲቭ ነው። ስለዚህ እንድትሽረው ለምንሃለሁ ብላ ጠይቀዋለች ማለት ነው። ነገር ግን እንዲህ አላት፣ የሜዶንና የፋርስ ህግ የሚሻር አይደለም። አንድ ጊዜ ከወጣ አንድ ጊዜ ከታወጀ በኋላ የአዋጅ will just happen ማለት ነው። ሲናው እግዚአብሔር ቃልማ ምን ያክል ከዚህ የበለጠ እንዴት የማይሻር እንደሆነ ጌታችን ክርስቶስ ኢየሱስን በመስቀል ላይ ያዋለው ያ የእግዚአብሔር ሊሻር የማይችል ህግ ነው፣ ሊሻር የማይችል ትእዛዝ ነው። ምን ማለት ነው? በሌላ አገላለጽ በቃ አየኋችሁ፣ ደከማችሁ፣ ከዚህ በኋላ በቃ ጻድቅ እንድትሆኑ ፈቅጄላችኋለሁ ማለት አይችልም። እግዚአብሔር ኃጢአት መቀጣት አለበት። ሰው ለመተላለፉ ለኃጢአቱ የሚገባውን ፍርድ የሚገባውን ደመወዝ ማግኘት አለበት። ይህም ሞት ነው። ያንን ደግሞ ልጁ ኢየሱስ ክርስቶስ የሰው ልጆችን ሁሉ ወክሎ ያለምን ሁሉ ኃጢአት የሚያስወግድ ብሌሚሽ የሌለው ስፖትለስ የሆነ ፍጹም እግዚአብሔርን ደስ የሚያሰኝ መስዋዕት ሆኖ በመስቀል ላይ ውሎ የተገኘ ነው ማለት ነው። ከዛ በኋላ አርጤክስስ እንደዚህ ይላታል፣ ኖ የሜዶንና የፋርስ ህግን እንዲሁ ብሎ መሻር አይቻልም፣ ታትሟል ኦልሬዲ። ስለዚህ ልታረጉ የምትችሉትን ነገር ልንገራችሁ ይላቸዋል ማለት ነው። እናንተ ደግሞ በዚያው እጃችሁ ላይ ባለው ስልጣን፣ እጃችሁ ላይ ባለው ቀለበት ሌላ ህግን ጽፋችሁ በእነዛው ሀገሮች እንደገና በትኑ ብሎ ይናገራቸዋል ማለት ነው። እዚህ ቦታ ላይ በደንብ እንድትረዱ የሚፈልገው አንድ ነገር ነው። እንዲገደሉ በተወሰነበት በዚያው ሀገር፣ በዚያው ምድር፣ በዚያው የባርነት ኑሮ፣ በዚያው የምርኮ አገር ውስጥ ኮንትራሊ ያንን እነሱን አታክ ሊያደርግ የሚመጣ ኃይልን የሚቋቋሙበትን ሌላ ኦቶሪቲ ነው ያገኙት ማለት ነው። ባለፈው ክፍል ላይ ሲነግራችሁ ድነናል ካልን በኋላ ስልጣንን ካልተገባው አካል ጌታ ኢየሱስ ቀማ፣ እንደገና ወደ ሰው ልጅ ስልጣን ተመለሰ። ያ ስልጣን ለእኛ ሁሉ እባቡን ጊንጡን እንረግጥ ዘንድ ተሰጠን ብለን ተነጋግረናል። መጽሐፍ ቅዱሳችን በኤፌሶን 1 ላይ ይህን የዳንበትን ሁኔታ ሲናገር በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባረክን፣ ዳንን፣ ጸጋውን ከጥበብና ከአእምሮ ጋር አበዛልን፣ በቃ ድነናል፣ የእግዚአብሔር ልጆች ሆነናል ብሎ ኤፌሶን ምዕራፍ 6 ላይ ደግሞ ሲናገር መጋደል ግን እንደሚያስፈልገን ይናገራል። ልክ እዚህ አስቴር መጽሐፍ ላይ እንደነገርኳቸው የተጻፈው እንደገና መርዶክዮስ እና አስቴር የበተኑት ምንድነው የሚለው? ሊገላችሁ ይመጣል፣ ሊቋቋማችሁ፣ ሊገዳደራችሁ የሚመጣን በሙሉ እንድትመክቱ፣ እንድትገሉ እኩል የሆነ ሌላ ስልጣን ሰጥተናቸዋል ብሎ ወይም ደግሞ ፈቃድ ተሰጥቷቸዋል ብሎ ይናገራል ማለት ነው። በመጀመሪያው ሃማ በጻፈው ህግ ግን
የመገደል ብቻ እንጂ የመከላከል መብት አልነበራቸው። በአሁኑ ግን ነገሩ ተገልብጦ ስልጣን በሙሉ በአርጤክስስ ቤተመንግስት ውስጥ የአይሁድ ሆኖ እንደገና ለዛ እንዲገደሉ ለተነገረበት ለዛ አዋጅ እኩል የሆነ ምላሽ የሚሰጡበት ራሳቸውን የሚከላከሉበት ተዘጋጅተው ገዳዮቻቸውን የሚጠብቁና የሚገሉበትን ኦቶሪቲ ፓራሌሊ አብሮ የሰጠ ነበር ማለት ነው። በክርስቶስ ኢየሱስ በመስቀል ላይ የተሰራው ስራ የሞት ህግን የሞት ትእዛዝን ሁሉ ያን ደብዳቤ ሽሮ ቀዶ አለቅነትን፣ ገዥነት፣ ስልጣናትን ሁሉ በመስቀል ጠርቆ አስወግዶ ስልጣንን ቀምቶ እንደገና ለኛ ዲፖዚት ያደረገበት የሰጠበት ሂደት ነበር ማለት ነው። ነገር ግን ይሄ ማለት በምድር ላይ ያ የጨለማ አቅም ስራውን አቁሟል ማለት ግን አይደለም። ስቲል በምድር ላይ ኦፕሬት ያደርጋል። ስቲል ይሄ የወደቀው ማንነታችን የለበስነው ስጋ ለከንቱነት ተላልፎ የተሰጠ ፍጥረታዊ ማንነታችን ባለፈው እንደተነጋገርነው ከፍጥረታችን የቁጣ ልጆች የሆንን አሁን እግዚአብሔርን ለመምሰል ዳግመኛ የተወለደ አዲስ ማንነት ያለን መንፈስና ስጋ የሚቃወሙበት ዓለም ውስጥ ነው የገባነው ማለት ነው። ስለዚህ ከዚህ በፊት እንደነበረው በራሳችን አቅም የምንተረተርበት ሳይሆን በውስጣችን ዲፖዚትድ በሆነው ኦልሬዲ ከኛ ጋር ህብረት ለማድረግ እኛ ጋር በመጣው በእግዚአብሔር መንፈስ አማካኝነት በተገለጠው ጸጋ አማካኝነት ዓለምን ሁሉ የሚያድን ጸጋ ተገልጧል ብሎ ቲቶ ምዕራፍ 2 ቁጥር 11 እንደሚናገረው ይህ የመጣው ጸጋ እኛን ከዚህ ከአሮጌው ማንነታችን ቀድሞ ከነበረው ማንነታችን ዲታች እያደረገ የእግዚአብሔር ልጅን የሰውን እግዚአብሔር በሰው ልጅ ውስጥ የሚፈልገውን የመጨረሻ ፕሮቶታይፕ ስታንዳርድ እሱም ልጁን ክርስቶስ ኢየሱስን እንድንመስል አስቀድሞ ያወቃቸውን አይደል አስቀድሞ ያወቃቸውን እሱ ጠራቸው የጠራቸውን አጸደቃቸው ብሎ መጀመሪያ የሚወሰነው የልጁን መልክ እንዲመስሉ ነበር ብሎ እንደሚል የሳንክቲፊኬሽን ፕሮሰስ ከዚህ በኋላ ይቀጥላል ማለት ነው። ስለዚህ ከዚህ በፊት በህግ አድርግ አታድርግ በሚለው ሳይሆን ከጸጋ በታች ሆነን ነገር ግን ህግን እንኳን ኤክሲድ ያደረገ ከጻፎችና ከፈሪሳውያን እልፍ ያለ የህይወት ምልልስ ውስጥ በተገለጠው ጸጋ አማካኝነት እኛ ጋር በመጣው የመንፈስ ቅዱስ አብሮነትና ህብረት በመታገዝ እውነተኛው ንግድ ከሆነው ከክርስቶስ ጋር በመጣበቅ ፍሬን እያፈራን የምንሄድበት የልጁን መልክ ለመግለጥ በብዙ ኮሚትመንት የምንመላለስበት ዓለም ውስጥ ገብተናል ማለት። ስለዚህ አሁን ባለፈው ከነበርንበት ከጠላት አገዛዝ ከጨለማ አገዛዝ አምልጠን ድነን ወጥተናል ብለናል። ከዚህ በኋላ ደግሞ ይሄ ደካማ ከሆነው ማንነታችን ደግሞ በዚህ በምድር ላይ አሁንም ኦፕሬት ከሚያደርገው የጨለማው ዓለም አሰራር ዲሲቪንግ ፓወር አምልጠን ፍጹም የእግዚአብሔር ልጅን በመምሰል የምንመላለስበት ወደ እግዚአብሔር ፍጹም ሙላት የሚደረግ እድገት ነው ማለት ነው። ቅድም ስላችሁ እንደነበረው የአስቴር መጽሐፍ ላይ ቀኑ በደረሰበት ቀን አይሁድ ያልሆኑ ሰዎች በሙሉ አይሁድን ለመግደል ስቲል ኦቶሪቲ ያላቸው አት ዘ ሴም ታይም በዛው ቀን ደግሞ አሁን መርዶክዮስና አስቴር በያገሩ በበተኑት ደብዳቤ አማካኝነት አይሁድ ራሳቸውን ለመከላከል የሚያስችል ተመሳሳይ የሆነ ፓራላል የሆነ አቅም አላቸው ማለት ነው። ነገር ግን አይሁድ አሁን ያላቸው አቅም ጠላቶቻቸው ካላቸው አቅም የበለጠ ነው። ምክንያቱም አርጤክስስ በእነሱ ሳይድ ነው። ሃማ ሞቷል፣ ኦልሬዲ ተገሏል። ከዛ በተጨማሪ መርዶክዮስና አስቴር ዴር ኢን ፖዚሽን ኢን ኦቶሪቲ ናቸው ያሉት ማለት ነው። ልክ እንዲሁ በክርስቶስ ኢየሱስ የዳንን ሁላችን እግዚአብሔር ባለበት ሆነናል። የእግዚአብሔር መንፈስ በእኛ ውስጥ አለ። ክርስቶስ ኢየሱስ ለእኛ ዕለት ዕለት ይታያል። ማንም ከሳሽ ሊከሰን በዚህ ጉዳይ ላይ ብሎ እኛን በእግዚአብሔር ፊት ሊያቆመን አይችልም። ኃጢአትን፣ ዓለምን፣ መተላለፍን፣ የስጋን አሰራር፣ የጨለማን አሰራር ሁሉ የተውን የእግዚአብሔር ልጅ ለመምሰል የምናድግበት የሳንክቲፊኬሽን ፕሮሰስ ውስጥ ገብተናል ማለት። ስለዚህ አሁን ፊልጵስዩስ ላይ እንደሚናገረው ኤፌሶንም ላይ እንደሚናገረው እግዚአብሔር አስቀድሞ በክርስቶስ ኢየሱስ ሊሰራ የወደደውን መልካሙን ስራ በእኛ መስራቱን ቀጥሏል ማለት ነው። ይኸው የእኛ መዳን ነው ማለት ነው። ስለዚህ አሁን ሮሜ ምዕራፍ 8 ቁጥር 1 ላይ እንደሚናገረው አሁን እንግዲህ በክርስቶስ ኢየሱስ ላሉ ኩነኔ የለባቸው፣ ምክንያቱም they are justified ድነዋል። ግልጽ ነው። ስለዚህ ከዚህ በኋላ ግን የመዳን ፕሮሰስ አለ ማለት ነው። the spirit of conviction እኛ ጋር አለ። በኃጢአት ደግመን መመላለስ አንችልም። ከዚህ በኋላ እየዳንን ነው የሚለው ፕሮሰስ ማይንድ ትራንስፎርሜሽን፣ እንደ እግዚአብሔር ማሰብን፣ እንደ እግዚአብሔር መመላለስን፣ የመለኮት ባህሪ ተካፋይ መሆንን፣ ከዚህ ከአሮጌ ማንነታችን መላቀቅን፣ አዲሱን ሰው መልበስን የምንሄድበት ዓለም ጋር ከመሄዳችን በፊት ቀድመን እዚህ በመንፈስ ቅዱስ አማካኝነት ደስታውን፣ ፍቅሩን፣ ሰላሙን መለማመድን፣ በዛ ፍሬ መመላለስን የዚህ የክርስቶስ ኢየሱስ መልክ ማሳያ ዲስፕሌዎች መሆናችንን የምንመለከትበት ሆኖ እናየዋለን ማለት ነው። ባለፈው ቅድም እንዳልነው እግዚአብሔር አምላክ ነው፣ ለእኛም በራልን ብለን ተነጋግረናል። ይህ ደግሞ የሰው ድርሻ እንደሌለበት እግዚአብሔር መሐሪ ስለሆነ እኛን ስለወደደን ብቻ በነፃ ያደረገው እንደሆነ አውርተናል። ወልድን ከአብ በቀር አብንም ከወልድ በቀር የሚያውቀው የለም ወይ ወልድ ራሱ ሊገልጥለት ከወደደ በስተቀር ብሎ መጽሐፍ እንደሚናገር ይህ በቃ የእግዚአብሔር ፍጹም መልካም ፈቃድ ብቻ ስለሆነ የሆነልን ሆኖ እናየዋለን። ከዚህ በኋላ ግን አንድ የዳነ ሰው ጻድቅ የተባለ ሰው በጽድቅ ህይወት እንዲመላለስ ኤክስፔክት ይደረጋል ማለት ነው።
ለመጽደቅ አይደለም ለጽድቅ ሕይወት የሚመላለስ ስለጸደቀ ጻድቅ ስለሆነ የተሰጠው ስፍራ እጅግ ከፍ ያለ ንጽህና ያለው ስለሆነ በኃጢአት እንዳይመላለስ በቆሻሻ ዓለም ውስጥ እንዳይመላለስ ደግሞ በባርነት ቀንበር እንዳይያዝ ስሙ በተጠራበት በእግዚአብሔር ላይ ነቀፌታን እንዳያመጣ እግዚአብሔርን በመምሰል ኃጢአትን በመተው በመሸሽ በመራቅ በጽድቅና በቅድስና ሕይወት እንዲመላለስ እግዚአብሔር ኤክስፔክት ያደርጋል ማለት ነው። ብልቶቻችን ሁሉ ከዚህ በፊት የኃጢአት የጦር ዕቃ የአመፃ የጦር ዕቃ ከነበሩበት ከዚህ በኋላ የጽድቅ የጦር ዕቃ ሆነው በእግዚአብሔር ፊት ሕያውና ቅዱስ መስዋዕት ሆነው የሚቀርቡበት የእግዚአብሔር ቤተ መቅደሶች እንደሆነ ሰው የምንመላለስበት ቅድስናን የሚፈልግ ዲማንድ የሚያደርግ ሕይወትን ወደኛ ያመጣ ነው ማለት ነው። ስለዚህ ይሄ መዳናችን ዕለት ዕለት የሚፈጸም ነው። ልክ ጳውሎስ እንደተናገረው መዳናችሁን ዕለት ዕለት ፈጽሙ ብሎ እንደሚናገረው እንደዛ ነው ማለት ነው። ሁለተኛው ልክ ቅድም አስቴር መጽሐፍ ላይ እንደነገርኳችሁ መጋደል ላይ ያለንበት ነው ማለት ኤፌሶን 6 ላይ ልክ ኤፌሶን 1 ላይ በሰማያዊ ስፍራ ተባርከናል ብቻ ብሎ አይደለም ይተዋል። ነገር ግን መጋደል ደግሞ እንዳለብን ይህንን ሕይወታችንን ፈልጎ በዙሪያችን የሚወጣውን ፈልጎ እንደሚያገሳ አንበሳ የሚዞር ባላጋራ እንዳለን ጴጥሮስ እንደነገረን እንዲሁ ተመሳሳይ የሆነ ነገርን ኤፌሶን 6 ላይ ጳውሎስ በደንብ ያስረግጥልናል ማለት ነው። በዛ በተቀጠረው ቀን አይሁድን ለመግደል በዙሪያቸው ያሉ ሰዎች በሙሉ ያላቸውን ለመውረስ ሊወጡ ተዘጋጅተው አሰብስፈው እንዳሉት እንደዛው ተዘጋጅታችሁ ጠብቁ፣ ራሳችሁን ተከላከሉ ተብለው በመርዶክዮስና በአስቴር ለሕዝባቸው እንደተጻፈው እንደዛው ነቅተን የእግዚአብሔርን ዕቃ ጦር ለብሰን ሽንገላውን አምልጠን በባርነቱ እንደገና ላንመላለስ በቀንበር እንደገና ላንያዝ እግዚአብሔርን በመምሰል ከፍ ያለ ሕይወት እንድንመላለስ ጻድቅ እንደተባለን በጽድቅ ሕይወት እንድንመላለስ ክርስቶስ ኢየሱስ በአብ ቀኝ በሰማያዊ ስፍራ ለእኛ እንደታየው እኛ ደግሞ በምድር ላይ የልጁን መልክ በመግለጥ የእሱን መልክ በማንጸባረቅ እንድንመላለስ እግዚአብሔር ጠርቶናል። ስለዚህ ይሄ የመዳን ፕሮሰስ እየዳን ነው ብለን የምንለው ይሄ ነው ማለት። በሌላ አገላለጽ ምን ማለት ነው? ኃጢአተኛ ከነበርኩበት ወይም ደግሞ ከዚህ በፊት የማልችለው ከነበረ ለስጋዬ ፈቃድ ተላልፌ ከተሰጠውበት ማንነት እየተላቀቅኩ በእግዚአብሔር ጸጋ በእግዚአብሔር መንፈስ አማካኝነት እየተላቀቅኩ ክርስቶስን ወደ መምሰል ማድግበት በክርስቶስ ኢየሱስ ዘንድ በነበረ በዛ ሐሳብ ወደ መመላለስ የሚሄድበት የሳንክቲፊኬሽን የቅድስና መንገድ ነው ማለት ነው። ቅድም ባልኳቸው የመጀመሪያው ክፍል ላይ በተናገርኩት ድነናል በሚለው ኢንስታንት ሰው ጻድቅ ተደርጎ ይቆጠራል እንጂ ከዛ በፊት ሱሰኛ ከነበረ ሱሰኛ ነው፣ አመንዝራ ከነበረ አመንዝራ ነው። የነበረው ባህሪ የነበረው አጉል ልማዶች በሙሉ ከሰውየው ጋር በፍጥረታዊ ማንነቱ እንዳሉ ናቸው ማለት ነው። በአሮጌው ሰው ውስጥ ዲፖዚተር ናቸው ማለት ነው። ልክ ጳውሎስ በሮሜ ምዕራፍ 7 ላይ ከዚህ ለጥፋት ተላልፎ ከተሰጠ ስጋ ማን ያድነኛል ብሎ እንደሚለው ማለት ነው። ላደርግ የምፈልገው መልካም ነው፣ ነገር ግን ይህ ክፉ ማንነት በእኔ ውስጥ ያለው አሮጌ ማንነት ኃጢአት ስጋ የሚባለው ማንነት ግን የማንፈልገውን ነገር ያስደርገኛል ብሎ እንደሚለው ያንን እየተላቀቁ ፍጹም እግዚአብሔርን ወደ መምሰል የሚያድጉበት የመዳን ፕሮሰስ ነው። ይሄ እየዳንን ነው ብለን የምንናገረው ማለት ነው። ስለዚህ እግዚአብሔር ልጅ በማመን በማወቅ በትምህርት ነፋስ ባለመወዛወዝ የመዳን ራስ ቁር በመልበስ በጣም ሴኪውርድ በሆነ ሁኔታ እግዚአብሔርን መልክ በራሳችን ማንነት እየገለጥን ልጁ በእኛ ሁኔታ እየታየ የምንሄድበት የምንኖርበት በተኩላዎች መካከል እንደ በግ የምንመላለስበት ለዓለም ብርሃን ለምድር ጨው ሆነን የተለየ ሕዝብ ሆነን እንደተባል ነው የእርሱን በጎነት እንድናገር የተለየን የተመረጥን የራሱ መልክ በእኛ ላይ እንዲንጸባረቅብን የተወሰንን ሰዎች ሆነን መመላለስ ያስፈልጋል። ይህ ፕሮሰስ ደግሞ ከክብር ወደ ሌላ ክብር እየተሸጋገረ የልጁን መልክ እንደ መስተዋት እያብለጨለጭን በመጋረጃ በማይከደን ፊት ዕለት ዕለት የምንለውጠው የምናድገው የመለኮት ባህሪ ተካፋዮች ወደሆንበት ወደዛ ጉዳይ ወይም ደግሞ የመለኮትን ባህሪ በሙላት በእኛ ሁኔታ ለመግለጥ የምናድግበት በአእምሮ በመታደስ በመለወጥ የእግዚአብሔርን ፈቃድ እያወቅን ራሳችንን ሕያው ቅዱስ መስዋዕት እያደረግን ለእግዚአብሔር የምናቀርብበት ፕሮሰስ ነው ማለት ነው። ነገር ግን ይህ ፕሮሰስ እኔን በእግዚአብሔር ፊት ጻድቅ ሆኜ እንድገኝ የሚያደርገኝ አይደለም። ማመኔ ነው ያጸድቅ። ጻድቅ ስለሆንኩ ግን በጽድቅ ሕይወት እመላለሳለሁ፣ ጻድቅ ስለሆንኩ በቅድስና ሕይወት እመላለሳለሁ የሚለው የመዳኔ ፕሮሰስ ወይም ደግሞ እየዳንኩ ነው የሚለው ነው ማለት ነው። ስለዚህ አሁን በክርስቶስ ኢየሱስ መገለጥ ወቅት ሊሆን ያለሁት ሙሉ በሙሉ ባልሆነውም እዚህ ምድር ላይ በስጋ ወራት፣ ምክንያቱም ይሄ የለበስኩት ስጋ ያንን ሙሉ በሙሉ ማስተናገድ የሚችል ማንነት ስላለው ደካማ ስለሆነ እንዲሁም ዓለሙ ኢንቫይሮንመንቱ በዙሪያችን ያለው ዲያብሎስ ይህን ሁሉ እንዳይሆን በጣም የሚገዳደር ስለሆነ ከሁሉም በላይ ግን የለበስነው ስጋ ለሞት ወይም ደግሞ ለስጋ ሞት ተላልፎ የተሰጠ ስለሆነ አሁን በዚህ ምድር ላይ ስመላለስ በላይ በሰማይ በእግዚአብሔር ዘንድ ያገኘሁትን መንፈሳዊ በረከት ደግሞ ልጁ በተገለጠ ጊዜ እዛ ሲሄድ የምኖረውን ሕይወት በመንፈስ ቅዱስ የሆነ ደስታን፣ ሰላምን፣ ፍቅርን ኢንጆይ እያደረኩ
የኢየሩሳሌም ቅድመ ቅምሻ የሆነ ህይወትን በዚህ ምድር ላይ እንድለማመድ የሚያደርገኝ ነው ማለት ነው። ነገር ግን ስቲል we are subjected to ድካም አለብን፣ አሁንም ሀዘን የመሳሰሉት በዚህ ምድር ላይ የሚፈጠሩ ፍጥረታዊ ነገሮች ወይም ደግሞ አድካሚ የሆኑ ነገሮች በሙሉ ይሄንን ደካማው ማንነታችንን ያገኙናል ማለት ነው። ልክ አሁን ባመንን ጊዜ በቃ የሰማይ ሰዎች ነን የእግዚአብሔር ልጆች ነን ብለን ባለበት በዚያው ሐሳብ የሰማዩን እያሰብን የሚመጣውን ተመልሶ ሊወስደን የሚመጣውን መድኃኒታችንን እያሰብን አንጋጠን የእግዚአብሔርን ደስታ የእግዚአብሔርን የመጨረሻ ሐሳብ ይሄው የዘላለም ሐሳቡን መንግስቱ መገለጧን እየጠበቅን መንግስት ትምጣ፣ ስምህ ይቀደስ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን እያልን በመካከላችን ያለችውን መንግስት ግን በሙላት በክርስቶስ ኢየሱስ ደግሞ የምትገለጠውን ሐዘን፣ ለቅሶ፣ ችግር የሌለባትን ራሱ እረኛው በጎቹን የሚያሰማራበትን ያንን ዓለም እየናፈቅን የምንኖርበት ህይወት ነው ማለት እየዳንን ነው ብለን የምንለው እሱ ነው ማለት። ስለዚህ ከነበረን መጥፎ ሀቢት ከነበረን አሮጌ የሆነ ማንነት ፍጥረታዊ ከሆነው ድካማችን እየተላቀቅ በስጋ ቸር በስጋ ታጋሽ በስጋ ምናምን ከመሰል ነው እየወጣን ፍጹም የሆነውን ከክርስቶስ የሚመዘዝ የመንፈስ ፍሬን እየተላበስን እግዚአብሔር በመምሰል የምናድግበት ህይወት ነው ማለት ነው። ስለዚህ አሁን ድነናል ካላችሁ ይላል ቆላስይስ 3 ላይ በላይ በሰማይ ያለውን አስቡ እንጂ በታች በምድር ያለውን አይደለም ብሎ ይነግረናል ማለት ነው። ስለዚህ አሁን የውስጥ ህይወት ነው ማለት በዳንን ቀን ከቤተሰቦቻችን ጋር በዙሪያችን ካሉ ሰዎች ጋር ብዙ ነገር ሲናገሩን አይ እምቢ ከዚህ ህይወት ልመለስ አልችልም ካየሁት ከዚህ ከቀመስኩት ከዚህ በፍጹም ልላቀቅ አልችልም ብለን ብዙ ፐርሰኪዩሽን ውስጥ ያለፍነው ብዙ ዋጋ የከፈልነው በውስጣችን የገባው ሰላም በክርስቶስ ኢየሱስ ባመንን በዚያን ጊዜ መንፈሱ በውስጣችን በልባችን ያፈሰሰው የእግዚአብሔር ፍቅር ኤክስፕረስ የማይደረግ በውስጠኛው ማንነታችን ይሄው መንፈሳችን ላይ ዲፖዚት የተደረገ የእግዚአብሔር ዓለም የእግዚአብሔር ደስታ ነው ማለት ነው። ይህንን ህይወት ኢንጆይ የምናደርግበት ወርልድ ነው ማለት ነው። አሁን እየዳንን ነው ብለን ስንል ከዛኛው አሮጌ ከነበረው ማንነት እየተላቀቅን ፍጹም እግዚአብሔርን ወደ መምሰል እያደግን ነው። በቅድስና ህይወት እየተመላለስን ነው። ወይም ደግሞ አሮጌው ማንነታችን ይመላለስበት በነበረው ምልልስ ላንመላለስ ወስነን እንደመጣን በጽድቅ በቅድስና በእግዚአብሔር ፊት የምንመላለስበት ዓለም ውስጥ ገብተናል። ቀንበር ቀይረናል። በክርስቶስ ኢየሱስ ላይ የነበረን ቀንበር ተሸክመናል። ሸክምን ያኛውን አራግፈን ልዝብ የሆነውን ቀላል የሆነውን ቀንበርና ሸክም በክርስቶስ ኢየሱስ ጋር ተጋርተናል። መከራውን፣ ትዕግስቱን ደግሞ መንግስቱን ልንካፈል በእግዚአብሔር መንግስት መንገድ ውስጥ ነን የሚለውን የሚያሳይ ፕሮሰስ ነው ማለት። ስለዚህ ለኃጢአት ሞተን ለጽድቅ የምንኖርበት የመዳን መንገድ ነው ማለት ነው። ወይም ደግሞ እየዳንን ነው ብለን የምንልበት ነገር ግን ቅድም እንዳልኳቸው የእግዚአብሔር መንግስት ዜጋ የሆኑ የእግዚአብሔር ልጆች የሆነው ባመንን ጊዜ እግዚአብሔር ጀስት ናቸው ጸድቃቸዋል ብሎ ባለን በዛን ጊዜ ነው ማለት ነው። ይሄኛው ግን የእግዚአብሔር ልጆች ስለሆንን በዚህ ዓለም ላይ ስንመላለስ እሱን የማይመጥን ስሙን የማይመጥን ቅድስናውን፣ ጽድቁን፣ ክብሩን የማይመጥን ህይወትን ሪጀክት እያደረግን እግዚአብሔርን በመምሰል ከዓለም ተለይተን ዓለምን ባለመምሰል የእግዚአብሔርን ፈቃድ በማወቅ በማድረግ የምንመላለስበት ክርስቶስን ወደ መምሰል የምናድግበት ሂደት ይህ እየዳንን ነው ብለን የምንለው እንደሆነ እናገራለን ማለት። ስለዚህ ቀድመን ዳንን ባልንበት በዛ ሞመንት ባመንን ጊዜ ከክርስቶስ ጋር ሞተን ከክርስቶስ ጋር ተሰቅለን ከክርስቶስ ጋር ተነስተናል። በዚህም ጊዜ ስጋችንን ከክፉ መሻትና ምኞቱ ጋር አብረን ሰቅለነዋል ብለን እንዳለን እንዲሁ ከስጋ ክፉ ምኞት መሻት አሁንም እየተላቀቅን ከአሮጌው ማንነት እየተላቀቅን አሮጌውን ሰው እየተውን አዲሱን ሰው በሙላት የምንለብስበት የህይወት መንገድ እሱ እየዳንን ነው ብለን የምንለው እንደሆነ ይገለጻል ማለት ነው። ስለዚህ አሁን እኛ ሞተን እሱ በእኛ ህያው የሚሆንበት ልክ ጳውሎስ በገላትያ ምዕራፍ 2 ላይ እንደሚናገረው ወይም ደግሞ መጥምቁ ዮሐንስ አስቀድሞ እንዳለ እኔ እየቀነስኩ እኔ እያነስኩ እሱ እየላቀ እሱ እየጨመረ እኔ እንግዲህ ከዚህ በኋላ ሕያው ሆኜ አልኖርም ሞቻለሁ እሱ በእኔ ሕያው ሆኖ ይኖራል ብለን የምንልበት ሌቭል ድረስ እኔ እሱን እንደምመስል እናንተ እኔን ምሰሉ የሚያስብል ማንነት እስክንደርስ ድረስ የምንሄድበት ግን ስቲል በዚህ ምድር ላይ በስጋ ወራት የምንኖርበት ዕለት መዳናችንን የምንፈጽምበት ያለበለዚያ በደከምን ጊዜ ሊወጣን የሚዞር ባላጋራ ያለበት የመጋደል ህይወት ውስጥ ነን ማለት ነው። ስለዚህ ክፉ ሐሳቡን ሽንገላውን እያለፍን ቅጥርን ሁሉ እየዘለልን ሰባሪው ጌታ ቀድሞ ሰብሮ በገባበት በዚያ መንገድ ሰብረን በተሰጠን ስልጣን በክርስቶስ ኢየሱስ ስልጣን የምንመላለስበት የመዳን መንገድ ነው ማለት ነው። ስላኬ ፕሮግራሚንግ ቀድሞ የነበረን የሆነ ኦልድ ፕሮግራሚንግ አለ። አሁን በተጫነን ሌላ ፕሮግራሚንግ ፕሮፐርሊ የምንመላለስበትን ህይወት የሚገልጽ ነው ማለት ነው። ስለዚህ ድነናል፣ ደግሞ እየዳንን ነው፣ ደግሞ እንድናለን። እየዳንን ነው የሚለው
በእግዚአብሔር ፊት ጻድቅ ለመሆን የምናደርገው እንዳልሆነ ነግራቸዋለሁ። ወይ በጣም መልካም ሰዎች ለመሆን የምናደርገው ሳይሆን ጻድቃን ስለተባለ ጠርቶ ስላጸደቀን የምንኖረው የጽድቅ ህይወት ነው። የምንኖረው የቅድስና ህይወት ነው። እግዚአብሔርን የመምሰል ህይወት ነው። የእግዚአብሔር ልጆች ናቸው ስለተባለ የተገኘነው ከማይጠፋው ዘር ስለሆነ የተገኘነው ቅዱስ ከሆነው ዘር ስለሆነ በቅድስና የምንኖረው ከዘራችን የተነሳ ከተጣበቅንበት ግንድ የተነሳ የምናፈራው የዚህ ዓለም ያልሆነ መንፈሳዊ ፍሬን እያፈራን የምንመላለስበት ከአሮጌው ማንነታችን እየተላቀቅን አዲሱን ማንነታችንን በሙላት ለመምሰል ያለማቋረጥ የምንጓዝበት ዕለት ዕለት የሚፈጸም እግዚአብሔርን የመምሰል ከኃጢአት ከዓለም እየራቁ እየሸሹ ወደ እግዚአብሔር ዓለም የሚደረግ ጉዞ ነው ማለት ነው። እግዚአብሔር ይባርካቸው።